እንሰማለን አንፈርድን ጉድ ሳይሰማ መስከረም አይጠባ የሚባለውን ነገር እንግዲህ በኢሳምና በኢክራም ዙሪያ መስማት የምንፈልገው ማየት የምንጓጓለት ነገር እንግዲህ ዛሬ ማየት ለምንፈልገውና መስማት ለምንፈልገው ነገር ኢክራም ቅጩን መልስ ሰጥታለች ማለት ነው። ምንድነው ነገሩ? ስለታመመበትም አብረው የማይመጡበትም ላይፍ ይቀጥላል ያለበትም መንገዱ ምንድነው ችግሩ? ምን አጋጥሟቸው ነው ለሚለው እንግዲህ መልስ ዛሬ ሰጥታለች ማለት ነው። ኢክራም መልሱ ምንድነው የሚለውን አብረን እናያለን። እናንተ ላይክ እያደረጋችሁ ቪዲዮውን ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን ሸብረቅ አድርጉት። ሰብስክራይብ ያደረጋችሁ ለምታበረታቱ ከልብ አመሰግናለሁኝ። ዛሬ እንግዲህ በጣም ማየት የምንፈልገው የምንጓጓለት ነገር እንግዲህ በዚህን ያክል መልስ ሰጥታለች ኢክራም ማለት ነው። ምንድነው መልሱ የሚለውን እንግዲህ አብረን የምናይ ሆነ። በጣም ነው የሚያሳዝነው። እንግዲህ ኢክራምና ኢሳም ለረጅም ዓመታት ጓደኛሞች ልንጋባ ነው ብለውም ድራማ የሰሩ ሽማግሌ ምናምን ከውጭ ባል እየተባለ ስለ ውጭ ባሉም እንግዲህ መልስ ሰጥታለች። እንግዲህ ሁሉንም ቅጩን እነግራችኋለሁ ማለት ነው። እንግዲህ ስለታመመበትም ለምንድን ነው ያልጠየቃችሁት? ምን ኮናችሁ ነው ሲባል እንግዲህ ምን ብላለች? የታመመው እንግዲህ እኔ ቤት ትላንትና ጥሩ መልስ ሰጥቻችሁ እንደገና ደግሞ ተመልሳችሁ የቆየ ነው ብላችሁኛል ማለት ነው። በሽታው አዎ የቆየ ነው። ከ1 ዓመት ከ5 ወር በፊት ነው የታመመው ኢሳምም ማለች ማለት ነው። ነገር ግን አሁን ላይ ነው የተፖሰተው። ገባችሁ? እኔ ስለተፖሰተው ነገር ነው አንጥቼ የተናገርኩት ማለት ነው። አሁን ኦክቶበር 8 ነው የተፖሰተው ማለት ነው። የተፖሰተበት ምክንያቱ ደግሞ ስለተለያዩ መሰለኝ። አሁን ላይ ሰው ስለሌለው አጠገቡ ተሷም ጋር ስለተለያዩ አፍኖት የነበረውን ሀሳብ ነው ወጥቶ ያንጸባረቀው። የሚገርማችሁ ሰዓት ማለት ነው። በዛ ሰዓት ሰው አጥቶ ተቸግሮ እንደዛ ሆኖ ቪዲዮ ቀርጾ አኑሮ እንደገና ከዛ በኋላም ጓደኞቹ አብረውት እየሰሩ ኖረው እንደገና ዛሬ ላይ ይህንን ያወጣው ከተለያዩ አይቀር ለምን አላፈነደውም ብሎ ነው የሚመስለው ማለት ነው። ምክንያቱም ከአንድ ዓመት 5 ወር በኋላ መፖሰት የለበትም ነበር ማለት ነው። እና ዛሬ እንግዲህ ኢክራም መልስ ሰጥታለች። ለምን ጠፋችሁ ከሚለው ጥያቄ ልነሳላችሁና ለምንድነው ዩቲዩብ ላይ የማትመጡት ተብሎ ተጠይቆ ኢሳም ከድቶኛል፣ ከአሁን በኋላ ዩቲዩብ ላይ አብረን አንመጣም ብላለች። በጣም ነው የሚያሳዝነው ሀቂቃ ማለት ነው። እውነታም ከርቷት ከሆነ እውነታም ተለያይተው ከሆነ ለኦዲየንስ እና ለተመልካች በጣም ከባድ ነው። ምክንያቱም ኦዲየንስ የሚጠብቃቸው እነሱን አብረውም ለረጅም ዓመታት ስለቆዩ ስለተዋወቁ በጣም ስለሚያምሩ ተጋብተው ልጅ ወልደው ያኔ ቤተሰብ ቢሆኑ ብሎ የሚመኝ ኦዲየንስ ነበራቸውና በዚህን ያክል ደረጃ ከርቶኛል፣ ተለያይተናል ስትል በጣም ነው እንትን የሚፈጥረው ማለት ነው። ከባድ ነገር ይፈጥራል ለዛ ለተመልካች ማለት ነው። እነሱ እንግዲህ ውስጣቸው ያለውን ማንም አያውቅም። ድራማም ደግሞ አሁን ቀጣይ ድራማ ሊሰሩ ይሁን እንደዛ እንደበፊቱ አሁንም ላይ ተለያይተው የሚሆን የሚያውቅ ሰው የለም ማለት ነው። ተጠቅመሽ ተውሽው ተብላ ተጠየቀች ማለት ነው። መኪና ይገዛልሽ በጣም እንደምትወጁ በጣም ላንች ቦታ እንዳለውና ለሱ ቦታ እንዳለው እያለቀስሽ ነበረ በጓደኞቹ ፊት የገለሽው ስለሱ። ዛሬ ለምን ተውሹ? በታመመ ሰዓት ለምን ካጠገቡ አልሆንሽም ነው ያሉት። እንግዲህ ኦዲየንስ ያው አሁን ስለተፖሰተ እመሙ አሁን መስሏቸው ማለት ነው። እኔ አለች በሰዓቱ የታመመው ከ1 ዓመት ከ5 ወር በፊት ነው። እኔ እንደማንኛውም ሰው ታዋቂ ቲክታከርም ብሆንም አጥሚት እየሰራሁ ምግብ ሰርቼ ይሄንን ይዤ ኢሳም ጋር ልሄድ ነው ኢሳም ታሟል ብዬ እምሰራ ሴት አይደለሁም ብላለች። መኪና አትበሉኝ፣ መኪና አልገዛልኝም ብላ ቁጭ። መኪናው የራሴ ነው፣ እኔ የምሰራው እንደዚህ ሶሻል ሚዲያ ላይ የምሰደብበት የምወቀስበት ለምን ሊሆነ ነው
ምን እያሳደጉ ይመስላችኋል? ገንዘቡን የት እምጥለው ይመስላችኋል? እምሰራው እኮ ለራሴ ነው ብላለች። ብሩን ሰጥቼው የመኪናው እውቀት ስለሌለኝ መኪናውን ገዝቶ ሰጥቶኛል ብላ እንግዲህ ስለ መኪናው እቅጩ ቁጩን ተናግራለች ማለት ነው። በጣም ነው የሚያሳዝነው ወላሂ። አስባችሁታል? ሰርፕራይዝ ሲያደርጋት ተጓደኞቹ ጋር ያሁላ ደስታ፣ እንደገና ደግሞ በኋላ ቀን ስለ መኪናው ምስጋና ስታቀርብ እያለቀሰች እየተላቀሱ እኔው እኮ ዩቱበሮችን እንዴት አድርገን ነው የምናምናቸው? እንዲሁ ምን አይነት መረጃ ከነሱ የሚጠቅመን ነገር እንውሰድ? በጣም እኮ ነው የሚያሳዝነው እና በጣም ይገርመኛል። በጣም ነው የሚያሳዝነው። እንግዲውማ ከኢሳም ከተለያየሽ የውጭውን አግቢ አሏት። እንግዲህ ኦዲየንስ እኮ የማያወጣው የለም። ኮሜንታተሮች፣ አይ ኮሜንታተሮች እድሜያችሁ ርዘም። ያኔ የማናውቀውን ታሳውቁናላችሁ ማለት ነው። የውጭ ባልሽን አግቢ እንግደው ሲሏት እኔ የውጭ ላይፍ የለኝም። አያችሁ ድራማ ነበር ሲሰሩብን የከረሙት። የውጭ ባል ተውጭ ባል መጥቶላ ዲያስፖራ ባል ልታገባ ነው፣ እኔ እያለሁ እንዴት ነው ዲያስፖራ ባል የምታገቢው እያለ ያ ሁላ ፕሮሰስ ዩቲዩብ ላይ ሲስተናገድ የከረመው ድራማ ነበር ማለት ነው። እኔ የውጭ ላይፍ የለኝም፣ የምን የውጭ ባል ነው የምትሉት ብላ ዛሬ እንግዲህ ያው ነጭ ነጩን አንዲት የቀራት ነገር የላትም። አንዲት አልኳቸው። በቃ እንግዲህ ወደ አለች። እኔም በራሴ ታገኙናላችሁ፣ እሱም ደህና ነው በራሱ እየሰራ ነው፣ ታገኙታላችሁ። ቪዲዮ እየለቀቀ ነው፣ እዛ እየሄዳችሁት፣ እኔም ቪዲዮ እየለቀቅኩ ነው፣ ታውኛላችሁ። ዩቲዩብ ላይ በጭራሽ እንዳትጠብቁን፣ ከድቶኛል አለች። እንግዲህ ማን እንደከዳ አላሁ አለም፣ እኛ እናቅም። ነገር ግን እሷ ኢሳም ስለከዳኝ ዩቲዩብ ላይ አብረን አንመጣም ብላ እንግዲህ መልስ ሰጣለች። ኢሳም መጥቶ ደግሞ እንግዲህ ወይ ኢክራም ከዳችኝ ይለናል፣ እንቀበላለን። እንግዲህ ምን ታረጋላችሁ? የስሮ ባህሪ ሆነናል፣ በዚህን ያክል ሆነናል። ኦዲየንስ እንግዲህ ተመልከቱ። በቃ አሁን ላይ ማለት ነው ከአብዛኛው ዩቲዩበሮች ኢትዮጵያ ካሉ ዩቲዩበሮች በጥቅሉ ኦዲየንስ ማለት ነው አንዲት የጥፍር ቆሻሻ የምታህል እውቀት እየቀሰመ አይደለም። ይጠቅመኛል የሚል ነገር እየወሰደ አይደለም። ስነግራችሁ ማለት ነው ሐቂቃውን ስነግራችሁ አንዲት በቃ ይሄ ነው ያገለግለናል ብለን የምንወስዳቸው ነገሮች አንዲት የለም ማለት ነው። ምክንያቱም ሁሉም ውሸት ነው የሚሰሩት ነገር። ውሸት ይሰሩና ሲያበቁ በኋላ ላይ እንግዲህ ይኸው መኪናውን በራሴ ብር የተገዛው አለች። የውጭ ዲያስፖራ ባል የምትሉት የለኝም አለች። ድራማ ነው። አያችሁ፣ የሆነ አንድ ቪዲዮ ላይ ብያችሁ ነበር። ይሄ ነገር ድራማ ነው። አይ ላይዲያ ነው ይዘው የመጡት ሲያልቅባቸው ነው አሁን የጠፉት አላልኳችሁም ነበረ? ይሄው ዛሬ እቅጯን ተናገረች ማለት ነው። እና በዚህን ያክል ነው የሚነግዱብን፣ ዶላራቸው የሚሰበስቡት። ነገሩ ይሸቅሉ፣ እኛም እየተዝናናን እየሸቀልንባቸውም ስለሆነ እኛ አሁን ትንንሽ ዩቲዩበሮችም እየሸቀልንባቸው ነው። እነሱ ቢሸቅሉብንም ስራም ስለሌለ ደግሞ ኢትዮጵያ ላይ የኑሮ ውድነትም ስላለ ይሸቅሉብን እንሸቃቀል በሚለው ተማምነን እንቀበላለን እንጂ ከነሱ ምን አንዲትም ነገር እውቀት የሚወሰድ ነገር የላቸውም። የሚቀሰም ነገር አሪያ የሚሆኑት ነገር አንዲት የለም። በቃ ለኛ ለታች ዩቲዩበሮች ከታይ ላሉ ዩቲዩበሮች አንዲት ነገር ይሄን ባረግ በእነሱ ደረጃ ደርሳለሁ የሚል ዩቲዩበር ከነሱ የሚማር ነገር 5 ሳንቲም የለም ማለት ነው። ውሸት የተሞላ ነው እና በጣም ያሳዝናል። እንግዲህ የኢክራምና የኢሳምን ሰርግ ስጠብቁ የነበራችሁ ኦዲየንስ በሙሉ ይህም ደግሞ ተለያይተናል የሚለውም ደግሞ ድራማ ካልሆነ ያው ተስፋ ቁረጡ ለማለት ያክል ነው። ተለያይተናል፣ ከድቶኛል ብላለች። እንግዲህ ኢሳም መጥቶ ደግሞ መልስ ይሰጠናል ብዬ አስባለሁ። ምክንያቱም እነሱ ህይወታቸው በሙሉ ወይ እኔ በጣም ነበር የምወዳቸው፣ በጣም ነበር የሚያምሩት አብረው ሲሆኑ ምናምን። ባለፈ ፈኪያ ራሱ አፈቀርኩ ብላ ስትመጣ ምን ያክል ፈኪያን እንደረገጥናት። እነሱ ያምራሉ፣ መለያየት የሌለባቸው ናቸው። በጣም አብረውም ስለነበሩ ይተዋወቃሉ። እሱ እሷን ያውቃል፣ እሷ እሱን ታውቀዋለች። እና እኔ ነኝ የማገባት ብሎ እስከተነሳ ድረስ ደግሞ አብረው መሆን የሚገባቸው እነሱ ናቸው። አንቺ ለምን ጣልቃ ገባሽ ብለን እንግዲህ እንደዛ ረግጠናቸው ነበረ ማለት ነው። እንደ ኦዲየንስ ረግጠናት ነበረ ፈኪያን ማለት ነው። አሁን ደግሞ ይህን ሰበብ ትታገኝ እንዳትመለሽ አደራሽን። አንቺ ሰጥለጥ ብለሽ ወደ ራስሽ ተመልሰሻል። ደግሞ እውነታም የእውነት ተተለያዩ ብለሽ እንዳትመለሽ ማለት ነው። ነገሩ ልትመለሽ አትችይም፣ እሱ ፊት ስላልሰጠሽ እላለሁኝ።
ሀባይቦቼ በዚህን ያክል ደረጃ ነው እንግዲህ እየተዋሸን ያለ ነው። ድራማው ሁሉ እንግዲህ የሚሰሩት ነገር ሁሉ ውሸት እንደሆነ ሁላችሁም ጠንቅቃችሁ ልታውቁ ይገባል ለማለት ያክል ነው። ስለመሙም እንግዲህ አብረውም ስለማይመጡበት እቅጭቅጩን መልስ ሰጥታለች ኢክራም ማለት ነው። ከዚህ የበለጠ እንግዲህ ምንም ልናገኝ አንችልም። ስለ እኔም ቤት ስለ ፖስትኩት ነገር እንግዲህ በዚህን ያክል ደረጃ መልስ ሰጥቻለሁ። ትላንት ሰጥቻለሁ፣ ዛሬ ሰጥቻለሁኝ። እንግዲህ ደግሞ አሁንም ይህን ቪዲዮ ሰምታችሁ ደግሞ የኔን ቪዲዮ ማለት ነው ትንሽዬ ናት 10 ደቂቃ 9 ደቂቃ ያንን እንኳን ራሱ ጨርሶ ታያዳመጡ ኮሜንት የሚጽፉ ልጆች አሉ። ሰላማት ምን ሆናችሁ ነው? ትልልቆቹ ቤት መቼም ደቂቃቸው መረዘም ስለሚል ጫፋን ሰምታችሁ ትጽፋላችሁ። እያየሁ ነበር ኮሜንታችሁን። እኔ ቤት ራሱ ትንሽ ደቂቃ ናት፣ አዳምጣችሁ ብትጽፉ ምን አለበት? ለእናንተ ራሱ ፍትህ እንትን ለህሊናችሁ ራሱ ፍትህ ነበረው። እና ሀባይቦቼ እያዳመጣችሁ ለማለት ያክል ነው። ትናንትና አሁን ተናግሬያለሁኝ። እኔ ከራሴ ፈጥሬ አይደለም ያመጣሁት። ይሄንን መረጃ ከፌስቡክ ገጹ ላይ ነው ኦክቶበር 8 ነው የተፖስተው ብዬ ሰጥቼ አንቺ ምን ነካሽ? የቆየ ቪዲዮ እኮ ነው ተብያለሁ። አሁንም ይሄንን ሳትሰማ ነው እንግዲህ እንደገባች የጻፈችው ኮሜንቱን። እና ሀባይቦቼ በጣም ነው የምወዳችሁ። ቪዲዮዎቼን የምታውልኝ እስከ መጨረሻው ከልብ ከልብ ወዳችኋለሁኝ። እንግዲህ በቀጣይ ቪዲዮ ደግሞ እንመጣለን። የኢሳምና ኢክራም ጉዳይ በዚህ አብቅቷል ማለት ነው። ባይ ባይ።